ሰላም የቻናል ተመልካቾች እንደምን ቆያችሁ? ብዙውን ጊዜ በወርድ ወይም በፓወርፖይንት ጽሁፍ ስንጽፍ እዚህ እንደምታዩት አንዳንድ የጽሁፋችንን ቃላትን ወይም ደግሞ ሙሉ ጽሁፋችንን በቀይ የሚያሰምርበት አጋጣሚ አለ። ለምን በቀይ እንደሚያሰምረውና ይህን ችግር እንዴት ማስተካከል እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። እንደምታዩት የኔ የወርድ ፋይል ላይ ጽሁፎቼ በሙሉ በቀይ የተሰመሩ ናቸው። ያው እዚህ ጋር እያንዳንዱ ገጽ ስታዩት በሙሉ ቀይ የተሰመረበት ነው። ለምንድነው ቀይ ያሰመረበት? ሴቲንጉ ላይ የኔ የወርድ ሴቲንግ ላይ ስፔሊንግ እንዳልሳሳት ጽሁፍ ስጽፍ ስፔሊንጉን ራሱ ቼክ እንዲያደርገኝ ወይም ደግሞ ስፔሊንግ ስሳሳት የተሳሳቱትን ወርድ ራሱ ቀይ እንዲያሰምርበት አድርጌው ነው ማለት ነው። ስለዚህ በሴቲንግ የሚስተካከል ነገር ነው ማለት ነው። በእርግጥ እንግሊዘኛ ስንጽፍ ይሄ ነገር በጣም ይጠቅመናል። ለምን ብትሉ ስፔሊንግ አንዳንዴ ልንሳሳት እንችላለን። ያን ስፔሊንግ ራሱ አውቶማቲካሊ ስንሳሳት በቀይ ስለሚያሰምርልን ማለት ነው። እስቲ ለምሳሌ አንድ እንግሊዘኛ ጽሁፍ ምናምን እንጻፍና ቴስት እናድርገው። እዚህ ጋር ለምሳሌ ስጽፍ ለምሳሌ ባድማ ቴክስ ሳይንስ ብዬ ልጻፍና ባድማ ቴክስ ሳይንስ ብዬ ስጽፍ ያው እንደምታዩት እዚህ ጋር ያው ባድማ የሚለውንም ቴክስ ሳይንስ የሚለውን ሁለቱንም ቃላት ቀይ አስምሮባቸዋል። ለምን? ይሄ ባድማ የሚለው ወርድ በእንግሊዘኛ አይታወቅም፣ የእንግሊዘኛ ወርድ አይደለም። ቴክስ ሳይንስ የሚለውም ከይሄ ሁለቱ ቴክኖሎጂ እና ሳይንስ ከሚሉ ሁለት ቃላት ተቆራርጠው የመጡ ቃላት የፈጠሩት ወርድ እንጂ በእንግሊዘኛ የሚታወቅ አይደለም፣ ትርጉም ያለው አይደለም ቴክስ ሳይንስ። ስለዚህ ስፔሊንግ ተሳስተሃል እያለኝ ነው። እሺ አሁን እዚህ ጋር ትክክለኛ የሆነ ቃል ደግሞ ልጻፍለትና ሳይንስ ኤንድ ተመልከቱ። እዚህ ላይ ሳይንስ የሚለውን ምንም አላሰመረበትም ወይም ደግሞ አረንጓዴ ነው ያደረገው። ሳይንስ ኤንድ ቴክኖሎጂ ሚዲያ አልኩት። እንደምታዩት ይሄንን ሳይንስ ኤንድ ቴክኖሎጂ ሚዲያ የሚለውን እነዚህ ሁሉንም ቃላት ምንም አይነት ቀይ አላሰመረባቸውም። ለምን? ቃላቱ እነዚህ በስፔሊንግ የተሳሳቱ አይደሉም፣ በትክክል የጻፍኩኝ ማለት ነው። ስለዚህ አስተካከል ያለኝ የትኛውን ነው? ይሄንን ሁለቱን ቃላት አላቃቸውምና ይሄንን እነዚህን አስተካከል እያለኝ ነው ማለት ነው። ስለዚህ እንግሊዘኛ ስትጽፉ በደንብ ይጠቅማችኋል ማለት ነው። አማርኛ በምጽፉበት ጊዜ ግን በሙሉ ይሄ ሴቲንግ መቀየር አለበት። ለምን? አማርኛ ሶፍትዌሩ አማርኛን ስለማይረዳ ወይም ደግሞ የአማርኛ ቃላትን ስለማያውቃቸው በሙሉ የአማርኛ ጽሁፋችን በሙሉ ስተት ነው እያለ ነው የሚነግረን ማለት ነው። ለዛም ነው ይሄ ዶክመንቴ በሙሉ በቀይ የተሰመረው ማለት ነው። ስለዚህ ሴቲንግ ገባና ይሄንን ማስተካከል ይጠበቅብኛል። ይሄን ለማስተካከል የት ነው የምገባው? ፋይል እገባለሁ። ፋይል ትገባላችሁ። ከዛ መጨረሻ ላይ እዚህ ጋር ኦፕሽን የሚል አለ። ኦፕሽን ይሄን ክሊክ ታደርጋላችሁ። እዛ ቀጥሎ ፕሩፊንግ የሚል አለ። እዚህ ፕሩፊንግ የምትለዋን ክሊክ ስታደርጉ እዚህ ጋር ትገቡና እታች እዚህ መሀል አካባቢ when correcting spelling and grammar in word ይላችኋል። ከዛ እንዲህ ዝቅ ብላችሁ check spelling as you type ይላችኋል። ስለዚህ ይሄ ማለት ስትጽፉ ስፔሊንጉን እኔ ራሴ ላረጋግጥላችሁ ወይ እያለ ነው። ስለዚህ አልፈልግም እለዋለሁ። እቺን የራይት ምልክቷን አንቲክ አረጋታለሁ ወይም ደግሞ አጠፋትና ኦኬ እለዋለሁ ማለት ነው። ይሄን አጠፋሁት ማለት የቀዩ ይጠፋል ማለት ነው ሙሉ ለሙሉ። ምክንያቱም ስፔሊንጉን ራሴ ነኝ ማስተካከለው እንጂ እሱ ቀይ አድርጎ ማስጠንቀቂያ ሊሰጠኝ አይችልም ማለት ነው። ስለዚህ እቺን ራይት ምልክቷን መጥፋቷን ቼክ አድርጉና ስታረጋግጡ ኦኬ ትሉታላችሁ። ኦኬ ስንለው እዚህ ጋር በሚገባ ጽድት ያለ ጽሁፍ ይመጣልናል ማለት ነው። ምንም ቀይ የሌለው ምንም ነገር የሌለው። በዚህ መልኩ ማስተካከል እንችላለን ማለት ነው። የፓወርፖይንትም እንደዚህ በተመሳሳይ ነው። ፓወርፖይንትም እዚህ ጋር ፓወርፖይንት ሊግባና እዚህ ጋር ፋይል ከፍቻለሁ። ልክ እዚህ ጋር በቀይ የተሰመረ ነው እንዳለ እንደምታዩት
በሙሉ ቀይ ነው፣ ያው አማርኛ ስለሆነ ማለት ነው። ስለዚህ ይሄንም የት ነው የምታስተካክሉት? በተመሳሳይ ፋይል ትገቡና ፋይል ከዛ ኦፕሽንስ እንገባለን። ኦፕሽንስ ከዛ አሁንም ፕሩፊንግ ነው የምንገባው። ፕሩፊንግ ስንገባ እዚህ መጨረሻ ላይ ቼክ ስፔሊንግ አዝ ታይፕ የምትላለች እሷን የራይት ምልክት ማጥፋት ነው። እናጠፋና ኦኬ ስንለው ቀዩ በሙሉ ይጠፋል ማለት ነው። ይኸው ጽድት ያለ ጽሁፍ ይመጣላችኋል ማለት ነው። በዚህ መልኩ ነው ማስተካከል የምንችለው። ተመልካቾች እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ቻናሌንም ሰብስክራይብ አድርጉ። አመሰግናለሁ።